ይህ ወር አዲስ አበባ በርከት ያሉ ዓለም አቀፍ እንግዶችን የተቀበለችበት ቆይታቸው ያማረ እንዲሆንም ኢትዮጵያዊውን መስተንግዶ ይበልጥ ያሳየችበት ነው። ቀጠናዊና ዓለም አቀፍ ጉባኤዎችን ለመታደም የመጡ እንግዶቿም ከጉባኤው ጎን ታሪካዊና ተፈጥሯዊ ስፍራዎችን የመጎብኘት እድል አግኝተዋል። በአፍሪካ ህብረት አዳራሽ የተካሄደ በሚገኘው 20ኛው የዓለም የሥራ ድርጅት ቀጠናዊ ጉባኤ እየተሳተፉ የሚገኙ የተለያዩ ሀገራት ዜጎችና የዓለም የሥራ ድርጅት ሰራተኞች በከተማዋ እየተከናወኑ ያሉ እንደ ወንዝ ዳርቻና ኮሪደር ልማት ያሉ ስራዎችን ጎብኝተዋል። ለመጀመሪያ ጊዜም ይሁን ዳግም ወደ ከተማዋ ስለመምጣታቸው የነገሩን የጉባኤው ተሳታፊዎች አዲስ አበባ አስገራሚ በሆነ ፈጣን የለውጥ ጉዞ ውስጥ መሆኗን ማየታቸው እንዳስገረማቸውም ገልጸዋል። አዲስ አበባ ቆንጆ ከተማ ናት። ነዋሪዎቿም ጥሩዎች ናቸው። የመጀመሪያውን የአዲስ አበባ ጉብኝቴንም በጥሩ ሁኔታ እያሳለፍኩ ነው። እውነቱን ለመናገር ይህች ሀገር እንዴት እየለማች እንደሆነ ሳይም ተገርሜያለሁ። በከተማ ልማት ብቻ አይደለም፣ በተለያዩ ዘርፎች ልማት አይቻለሁ። ከተማዋ በተሻለ ሁኔታ የተቀናጀችና እያደገች ነው። እውነት ለመናገር ከተማዋን በመጎብኘቴ ተደስቻለሁ። ቆንጆ ከተማ ናት። የሚያስደንቅ ነው። እንጦጦ ፓርክን አይቻለሁ። ደስ የሚል ፓርክ ነው። አየሩም ንጹህ ነው። ሌሎች ፓርኮችንም አይቻለሁ። አሁን ደግሞ እዚህ ካዛንቺስ ላይ ደስ የሚል ፓርክ እያየው ነው። የሚያምር ፓርክና ከተማ ነው። I'm very impressed. I came to Addis the first time 8 years ago, I think. በጣም ተገርሜያለሁ። ለመጀመሪያ ጊዜ ወደ አዲስ አበባ የመጣሁት ከ8 ዓመታት በፊት ነበር። ከተማዋ ከበፊቱ በብዙ ነገር በአስገራሚ ሁኔታ ተቀይራለች። አዲስ አበባ ላይ ጥሩ ህዝባዊ ስፍራ የሆኑ በርከት ያሉ ፓርኮች አሉ። ይህ ደግሞ በጣም ጠቃሚ ነው። ሰዎች የጋራ ጊዜ እንዲያሳልፉ ያደርጋል። ሰዎች በነጻነትና በደህንነት እንዲኖሩ ህዝባዊ ስፍራዎች አስፈላጊዎች ናቸው። Public spaces is very important for cities. It's not my first time. It is 2024 when I have come to Addis Ababa. ወደ አዲስ አበባ ስመጣ ይህ የመጀመሪያ አይደለም። ከዓመት በፊት መጥቼ ነበር። ነገር ግን አሁን ብዙ ነገሮች ተቀይረዋል። በከተማዋ እየተከናወኑ ያሉ የተለያዩ የልማት ስራዎችን ጎብኝተናል። በሚቀጥሉት 3 እና 5 ዓመታት ከተማዋ ከአፍሪካ ውቧ ከተማ ትሆናለች ብዬ ጠብቃለሁ። The city will be the most beautiful city in Africa. በከተማዋ የሚገኙ ወንዞችን በማልማት መልሶ ለመጠቀም የተሰራ ያለው ስራ በሚገባ የተቀናጀና የተናበበ እንዲሁም ተፈጥሮን ያማከለ ልማት ስራ መሆኑን የገለጹት እንግዶቹም በከተማዋ የተከናወነ ያለው የወንዝ ዳርቻ ልማት ስራ ከተማዋን ከማስዋብ ባለፈ ልምድ የሚወሰድበትና አስደናቂ ሆኖ እንዳገኙትም ገልጸዋል። It's amazing. This is a well planned development activity. በጣም የሚገርም ነው። ይህ በአዲስ አበባ ከተማ እየተከናወነ ያለው በሚገባ የታቀደ የልማት እንቅስቃሴ ነው። ወንዞቹን ለመጠበቅ እየተሰራ ያለው ስራ ልምድ የሚወሰድበትም ነው። የወንዝ ዳርቻዎቹንም ለነዋሪዎች የተመቸ የመዝናኛ ስፍራ እንዲሆኑ ለማድረግ እየተሰራ ያለው ስራም የሚያስደንቅ ነው። Walking, talking, enjoying the fresh climate, that is very interesting. The Riverside project looked very good. I've lived in many cities where the rivers are just like here. የወንዝ ዳርቻ ልማት ፕሮጀክቱ በጣም ጥሩ ነው። የተበከሉ ወንዞች ባሉባቸው በርካታ የዓለም ከተሞች ኖሬያለሁ። ብዙዎቹ ይሸታሉ። ማንም በእነዚህ ወንዞች በኩል ማለፍ አይፈልግም። ከተማዋ የጀመረችው ወንዞችን የማጽዳት ስራ የሚገርም ነው። ስዊዘርላንድ ለመጀመሪያ ጊዜ ለስራ ሲሄድ በከተሞቿ ያሉ ወንዞች መጠጣት እስኪቻል ድረስ በጣም ንጹህ መሆናቸው አስገርሞኝ ነበር። የአዲስ አበባ ወንዞችም አንድ ቀን ንጹህ ሆነው የሚዋኝባቸውና ለሌላ አገልግሎት የሚውሉ እንደሚሆኑ ተስፋ አደርጋለሁ። Swim or use the water normally. Toto was a very beautiful area that has been constructed and I have visited sometimes back. እንጦጦ በጣም ቆንጆ ቦታ ነው። 2024 ላይ ጎብኝቸው ነበር። ነገር ግን የወንዝ ዳርቻው ልማት አዲስ ሐሳብ ነው። ስፍራው እንዲታደስ ዛፎችን የተተከሉበትን መሸርሸርን ለመከላከል የተገነባው መሰረተ ልማትና የፍሳሽ ስርዓቱ የሚገርም ነው። ከዚህ ብዙ ነገር ተምረናል። ወደ ሀገራችን ሶማሊያ ስንመለስም ተግባራዊ ለማድረግ እንሞክራለን። We think we will apply that lesson when we back to our duty station Somalia. It's a very wonderful project. በጣም የሚገርም ነው። ይህ በአዲስ አበባ ከተማ እየተከናወነ ያለ በሚገባ የታቀደ የልማት እንቅስቃሴ ነው። ወንዞቹን ለመጠበቅ እየተሰራ ያለው ስራ ልምድ የሚወሰድበት ነው። የወንዝ ዳርቻዎቹንም ለነዋሪዎች የተመቸ የመዝናኛ ስፍራ እንዲሆኑ ለማድረግ እየተሰራ ያለው ስራም የሚያስደንቅ ነው። It's a very prepared project. የጉባኤው ታዳሚዎች በቀሪ ቆይታቸው ተጨማሪ ከተማዋን አካባቢዎች የማየትና በሌላ ጊዜም ጓደኞቻቸውንና ቤተሰቦቻቸውን በመጋበዝ ወደ ከተማዋ የመምጣት ፍላጎት እንዳላቸውም ገልጸውልናል።